በመጀመሪያ ቤተሰብ ይሄ ነገር ውሸት ነው። ይሄ ነገር ስራ ነው ማለት ልንገራችሁ። መቼም ታውቃላችሁ ይሄ በትዳር ቀልድ የለም። እነሱም በትዳር አይቀልዱም ሩታና አብርሽ ማለት ነው። እንግዲህ የሩታ ጓደኛ ይዛ ይመጣችሁ ማለት ነው። ሚስት አለው ተይዟል ብላለች። ባለፈውም ግን ደግሞ ማለት ነው ግን ደግሞ ልበላችሁ እናንተ እንደው ሴት ሆናችሁ ሴት ላይ የምትፈርዱ ሴት ሆናችሁ ሴትን የምትሳደቡ ማለት አይሸለቻችሁም? 2 አመት ድረስ ሩታ እንደዚህ ነሽ ሩታ እንደዚህ ነሽ ስትሉ ይኸው ዋላችሁ አደራችሁ። እጃችሁ ራሱ አላመማችሁም? ለእናንተ ግን አዘንኩ። ባይዘዊ ማለት በጣም ነው ያዘንኩት። ለምን እሷ ማለት ነው ስለ ኮሜንታችሁ ምንም ጣጣ የላትም ማለት ነው። ባይዘዊ ልንገራችሁ። አዎ ስለ ኮሜንት ምናምን ነው ጣጣም የላትም ማለት ነው። እንዲሁም ደግሞ አቡሽዬን ብዙ ነገር የተናገራችሁት ነው በፎቶ በወሰቱት ማለት ነው። አዎ የሩታዬ ወንድም ቀብራራ ነው እየመረረሽ ዋጩ ቀብራራ ነው አለው 100 ጊዜ ማለት ነው። ምን አገባሽ እያዳሚሽ ማለት ነው። ምን አገባሽ? አያገባሽም። እኔ ቀብራራ ካረኩት ምንድነው የምታሽቃብጡት እንዴ? ምን ነው ሩታ ላይ ብቻ ነው እንዲህ ሁሉ ነገር የሚገነው? ሩታና አብርሽ እንዴ እስቲ ገለል በሉና ሌላ እስቲ ፊልም ተከታተሉ። ሀላስ እነሱ እኮ በግድ ይሁኝ እኮ አላሉም እንዴ። ወዳችሁ ፈቅዳችሁ እያያችሁ እናንተ ሌላ ነገር ታረጋላችሁ። አይደብርም? ግን ባይዘው ያው የሚሰሩት ስራ ስህተት ነው። በትዳር እንደዚህ ቀልድ ምናምን ጥሩ አይደለም። ግን ደግሞ ለማስተማር ነው። ተማሩ እናንተም ወደፊት ባላችሁን እንዴት እንደምትመሩ በስነ ስርዓቱ ትዳራችሁን በስነ ስርዓቱ ማንም ለሀጫም እየመጣ እየተራገጠ ዝም ማለት እንደሌለባችሁ ነው ሩታ የምታስተምራችሁ ማለት ነው። አሁን ይሄ ልጅቱ ይሄ ዛሬ እና ትናንትና ያመጣችው ልጅ ማለት ነው ምንድነው ሚስት አለው ባለቤት አለው ባለትዳር ነው ተይዟል ብላለች። እኔ ቆንጆ ማመጣ ወንዶችን እየወሰዳችሁ ነው ብላለች ባለፈው። እና ስነ ስርዓታችሁን ማለት ነው የምትጽፉትን ስነ ስርዓት እንዴ። ምን ነው እንደ ወልዳችሁ ወይ ሩታ በሉ ወረንሽ ታፋጫሁ። ምን ነው እናንተ ቀበጣችሁ ጭራሽ። ምን ነው ሀይ የሚላችሁ ራሱ ጠፋ። ለነገሩ ለእናንተ አስር የራሱ መናገሩ ምንም ፋይዳ ያለው እዛው ታጥቦ ጭቃ ነው የሚባለው ሀገሬ ሰው ብሏል። እና ሰላም አለይኩም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? በእኔ ጋር ሁሉ ሰላም ነው። ባላችሁበት ሰላማችሁ ትርፍ ብዝት ይበልልኝ ማለት ነው። እና ያው ታውቃላችሁ ይሄን 2 ቀን ማለት ነው ሩታ ያረገችው ህዝቡን አስደመመች ልበላችሁ። ህዝቡን በቃ አስገረመች ማለት ነው። አንደኛ ነገር በእርግዝናው ሰበብ ይመስለኛል ህዝቡ ራሱ እንደዚህ ምናምን የሚሉት ማለት ነው። ግን ደግሞ ይውላችሁ ማለት ነው ሴቶች ማለት ነው ሴቶች ሆናችሁ ሩታ እንደዚህ ነሽ ሩታ እንደዚህ ነሽ ባይዘው አይ ዶንት ኬር ብላለች እሷ። እኔም አይ ዶንት ኬር ነው የምላችሁ አልሰማችሁም። ለምን ግን ደግሞ አንዳንዴ ለእናንተ መልስ ይሰጣል ማለት ነው። ዝም ሲባል የፈራን ዝም ሲባል በቃ ዝምታ ወርቅ ነው ብለን ነው እንጂ ዝም ስንል ደግሞ የፈራ ምናምን በቃ ይሆናል አይደለ? ዝምታ ወርቅ ነው ለኛ ማለት ነው። ለኛ ጥሩ ነው። እናንተ ተሳደባላችሁ ጉዞ ወደፊት ሩታ ሀብቴ ማለት ነው። ማንንም አሰማም ማለት ነው። አይ ዶንት ኬር እየሰማችሁ ነው አይደለ? በደንብ ስሙኝ ማለት ነው። እዚህ ጋር ደግሞ ባለጌ ቤተሰብ ሆን ቤተሰብ አሳደግሽም ምን አገባችሁ እንደ የራሳችሁን ቤተሰብ ሳቆሰቁሱ የሰውን ቤተሰብ ጋር የምቆሰቁሱት ቆስቋሻ ሁላ ማለት ነው። አርፋችሁ ተቀመጡ ማለት ነው። እንዴ ሩታ እኮ የኔ ቤተሰቦችን ተንከባከቡልኝ፣ ሩታ እኮ የኔ ቤተሰቦችን ብረርዱልኝ እኮ አላለችም። ገና ወጣት ናት፣ ገና ልጅ ናት፣ ገና ቦጥጥዬ ናት። በዚህ እድሜዋ ይሄን ሁላ ነገሮች ስታረግ እንደው ትንሽ እንኳን እንደው ማለት እንደው ትዕግስት ራሱ ዋው ነው ባይዘው። እኔ ብሆን ግን አብዳለሁ ባይዘው አልችልም፣ ጥዬው ነው የሚሄደው። ለምን እንደዚህ እንደሷ ትዕግስት የለንማ እኛ ራሳችን። እስቲ በሷ ቦታ ሆኖና እስቲ እናንተ ባላችሁ ሌላ ሴት አምጥቶ ሽሩሩ ይበል፣ ሌላ ሴት አምጥቶ አጠገባው ነው ወይ ዝም ብሎ ያችኛዋ እየተሳደበች እየተሳለቀች ዝም ነው ያለው። እናንተ ታዲያ ዝም ትላላችሁ እንቺ? እናንተ እንደው ትንሽ እንኳን ህሊና ራሱ ይኑራችሁ እንጂ እኔ እንደዚህ በመናገር ይቅርታ አድርጉልኝ። ግን ደግሞ ግዴታ ንገሩኝ፣ ግዴታ እንደዛ አድርጉኝ ትላላችሁ እና ጉዴው በቃ አለስ ይሄ ባለ ትዳር ነው ተይዟልም ብላለች። ምንድነው የምታሽቃብጡት? ምንድነው እንደዚህ አስሬ ንገሩኝ የምትሉት? በቃ ባለ ትዳር ነው ልጅቱ። ሩታ ጓደኛዬ ብቻ ነው እንጂ ያለችው ይመክራል እንጂ ያለችው ምንም አላለችም። ሌላ ምን ችግር አለው ከሱ ጋር ብትሰራ? ምን ችግር አለው? እምኪን አብርሃም ልጅ ስለሆነ እምኪን ትልቁ ሰው እውቀት በቃ አላረል እንዴት ሚስት እንዴት እንደሚያከብር ሊያስተምረው ይችላል። ምንድነው እናንተ የምታካብዱት
እንዴ ይሄንሃል ምንድን ነው እንዴ? እሱ ልጅ ነው ገና ነው። አብርሃም ምንም ነገር አያውቅም ልበል ቢያቅ ራሱ ገና ነው። ስለ ትዳር ምንም አልበሰለም እንዴ። አስባችሁታል እንዴ? እንዴት ነው የሚነጋገረው? ንግግር ራሱ ዛሬ ሌላ ያወራል፣ ነገ ሌላ ያወራል። እሽ ሀዳ እንዴ ለምን ወንድ ልጅ አንድ ቋም ይዞ ነው መሄድ ያለበት አይደለ እንዴ? እኔ እንደማውቀው አሁን አባቴ የሆነ ውሳኔ ተወሰነ ማለት ነው። አሁን አባቴ የራሴ አባት ማለት ነው። እንዴት መሰላችሁ? ገበያ ትሄጃለሽ አለኝ። እኔ ያው ገበያ መሄዱን አልፈለጉም፣ ግን ትሄጃለሽ ካለኝ ግዴታ ቀጥለጥ ብዬ ሄዳለሁ። ለምን ግዴታዬ ስለሆነ አባቴ ነው። ግዴታ ቃሉን ማክበር አለብኝ። እሱም ደግሞ ግዴታ ቃሉን ስለማያከብር ግዴታ በቃ ይሆናል አይደለ? ወስላታ ነገር ነው። ይማር ተውት። እንዲህ ምንድን ነው እናንተ? አይማር ነው እንዴ? እንደው የመጣውን ሰው መዘቅዘቅ፣ የመጣውን ሰው መሳደብ፣ የመጣውን ሰው እናንተ ግን መቼ ነው የምትማሩ? መቼ ለራሳችሁ የምትሆኑት? እኔ ለእናንተ ነው የማስብላችሁ። ሩታና ሀብቴ ማለት ነው፣ ሩታና አብርሽ ማለት ነው። ይቅርታ ሩታና አብርሽ ማለት ነው። እናንተን መስሚያ ጥጥ ነው ባይዘው። አይ ዶንት ኬር። እነሱ እናት ያቃቃፉ እንደዚህ እሽሩ እየተባባሉ፣ እናንተ ግን ማለት እዚህ ጋር ትባላላችሁ፣ በኮሜንት መታችሁ ትጻጻፋላችሁ፣ ትሳደባላችሁ። ሼም ነው ባይዘው፣ ሼም ነው። መብታቸው ነው እንዲህ በስልካቸው በዩቱባቸው እናንተ ጋር መጥተው እርዱኝ፣ እናቴ ቸግሮኛል፣ የሚበላ ጠፍቶኛል አላሉ። መብታቸው እንዴ። ለምን ጨጓራችሁ ይልጣል? ታልፈለጋችሁ ከስህተትን ሩታዬ ዛሬ እርጉዝ ስለሆነች እንደዛ ማድረጓ ጥሩ አይደለም። ይሄ የታወቀ ነው። ግን ደግሞ ምንድን ነው ምክር በቃ ይሆናል አይደለ? ትንሽ ነገር እውቀት ይማር እንደሆነ ብላ ነው ሩታ ይሄን ያደረገችው እንጂ ሌላ ነገር ምንም ነገር የለም። እሷና እሱ ጋር ማለት ነው። አዲሱ የመጣ ልጅ ማለት ነው። እና ደግሞ አቡሽን ምን አረጋችሁ? ምን አረጋችሁ? ንገሩኝ። የምትሰርቡት ማለት ይሄን ያህል እንደዚህ ቆንጆዬ ነው፣ ቆንጆዬ ነው፣ ሸበላ ነው፣ ቀብራራ ነው። ለእኛ ቆንጆዬ ነው ማለት ነው። ምንድን ነው የምታካብዱት? ኤጭ ምናምን ብዙ የምትሳደቡ አላችሁ ማለት ነው። እንግዲህ እየመረራችሁ ትወጣላችሁ እንጂ ማለት ነው። ሩት ሀብቴ ያመጣችሁ ወንዶች ጀግኖች። በቃ አላውቅም። እኔ እንደዛ ነው የማስባቸው። ለምን በተግባር ነው የሚያሳዩት እንጂ ዝም ብሎ ቃል እየገባ ቃል እየሳተ አንድ ቀን ሌላ አንድ ቀን ሌላ ኖ ማንም አይሰማም። እኛ ራሱ አንሰማም። እንደዚህ አይነት ሲጀመር ማለት ነው። እንደዚህ አይነት ተግባር ምንም ፋይዳ የለው። ትዳር በተግባር ነው እንጂ ትዳር እንደዚህ ይሆናል አይደለ? እቃቃ ጨዋታ አይደለም። አብርሃም አሁን እቃቃ ጨዋታ ነው። ሚስቱን እዛ ጋር ሌላ ሴት አምጥቶ እያሰደባት እያስረገጣት፣ እሷ ዛሬ የተናገረች እኮ ለዛ ነው። በቃ እዛ ሴቶችን አደርድረ እኔ ሲናገሩ የት ነበርክ? አሁን ነው እንዲህ እንደምትቆረቆረው አለች። እውነቷን ነው። የት ነበር? እዛ ዝም ብሎ አፉን ልጉም ብሎ አይኗን ከሚያያችኛዋን ማለት ነው። እንዴ እናንተ እንደው ትንሽ እንኳን አብረሽ ላይ ሲሆን ዝም ሩታ ላይ ግን ሲሆን ማለት እሬት ላላችሁ ምድር መሀይም ማለት ነው። ወላሂ እኔ ትገርሙኛላችሁ ማለት ለምን በራሴ አይደርስም? ለምን በራሴ ይደርስብኛል? እንደው አትሉም? ትንሽ እንኳን በጣም ነው የምትገርሙ።